የአዲስ አበባ ከተማ አርሶ አደርና ከተማ ግብርና ኮሚሽን ጤንነቱ ያልተረጋገጠ ስጋ ለህብረተሰቡ በሚያቀርቡ ልኳንዳ ቤቶች ላይ የማያዳግም እርምጃ እንደሚወስድ አስጠነቀቀ። ኮሚሽኑ አክሎም ህገወጥ የእንስሳት እርድ በማከናወን ጤንነቱ ያልተረጋገጠ ስጋ ለህብረተሰቡ ያቀረቡ ናቸው ባላቸው 179 ልኳንዳ ቤቶች ላይ የእርምት እርምጃ መውሰዱንም አሳውቋል። ኮሚሽኑ ይህንን ያሳወቀው የመጪውን የትንሳኤ በዓል አስመልክቶ ከአዲስ አበባ ቄራዎች ድርጅትና ከአዲስ አበባ ልኳንዳ አዘጋጆች ማህበር ጋር በጋራ በሰጠው መግለጫ ሲሆን መግለጫውን የተከታተለው ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። የአዲስ አበባ ቄራዎች ድርጅት እንዲሁም የአዲስ አበባ ከተማ ግብርናና የአዲስ አበባ ልኳንዳ አዘጋጆች ማህበር በመጪው እሁድ የሚከበረውን የ2018 ዓ.ም የትንሳኤ በዓል አስመልክቶ በጋራ መግለጫ የሰጡ ሲሆን በመዲናዋ በቂ የእንስሳት አቅርቦት እንዲኖር ስለመደረጉ ገልጸዋል። በዚሁ መግለጫ ላይ የተገኙት የአዲስ አበባ ከተማ ግብርና ኮሚሽን ምክትል ኮሚሽነር ጸጋ ለማ በበዓሉ ወቅት ጤንነቱ የተጠበቀ ስጋ ለህብረተሰቡ ለማቅረብ የጤና ባለሙያዎች በየልኳንዳ ቤቶቹ መሰማራታቸውን ገልጸዋል። ንጽህናው የተጠበቀ ስጋ ለህብረተሰቡ ተደራሽ እንዲሆን ለእርድ የሚቀርቡ እንስሳት ላይ ከወዲሁ ጥብቅ የሕክምና ምርመራ እየተደረገ መሆኑን ተናግረዋል። ምክትል ኮሚሽነሩ አክለውም ህገወጥ የእንስሳት እርድ በማከናወን ጤንነቱ ያልተረጋገጠ ስጋ ለህብረተሰቡ ያቀረቡ ናቸው ባላቸው 179 ልኳንዳ ቤቶች ላይ የእርምት እርምጃ መውሰዱንም አብራርተዋል። በርካታ ሐኪሞችን በሶስቱም የአዲስ አበባ ቄራ፣ የአቃቂ ቃሊቲ ቄራና የካራሎ ቄራ ላይ ከ40 በላይ ስጋ መርማሪ ሐኪሞችን በመመደብ የስጋ ምርመራ አገልግሎት ይሰጣል። ይሄም ከድህረ እርድ ምርመራ ጀምሮ እስከ ስርጭት ድረስ ያለውን አጠቃላይ እሴት ሰንሰለቱን የጥራትና ደህንነትን የመቆጣጠር ኃላፊነቱን እየተወጣ ይገኛል ማለት ነው። ስለዚህ ባለፉት 9 ወራት ከዚህ አንጻር 179 ልኳንዳ ቤቶች ላይ ባደረግነው ቁጥጥር በቄራ ያልታረደና ደህንነቱ ያልተረጋገጠ ስጋ ሲሸጡ አግኝተን የማሸግ እርምጃና ከዛም በአሰራሩ መሰረት የገንዘብ ቅጣት አሳርፈናል ማለት ነው። እነዚህ ልኳንዳ ቤቶች ከ2 ሚሊዮን ብር በላይ የገንዘብ ቅጣት መቀጣታቸውንም የአዲስ አበባ ከተማ ግብርና ኮሚሽን ምክትል ኮሚሽነር ጸጋ ለማ ጠቁመዋል። ምክትል ኮሚሽነሩ ጨምረውም መጪው ጊዜ የበዓል ወቅት በመሆኑ ልኳንዳ ቤቶች ጤንነቱ የተረጋገጠ ስጋ ለህብረተሰቡ ማቅረብ እንዳለባቸው አሳስበዋል። ህገወጥ የእንስሳት እርድ በማከናወን ጤንነቱ ያልተረጋገጠ ስጋ ለህብረተሰቡ በሚያቀርቡ ልኳንዳ ቤቶች ላይ የማያዳግም ህጋዊ እርምጃ ኮሚሽኑ እንደሚወስድም ኃላፊው አስጠንቅቀዋል። የአዲስ አበባ ቄራዎች ድርጅት በበኩሉ በመጪው የትንሳኤ በዓል ጤንነቱ የተረጋገጠ ከ4000 በላይ የቁም እንስሳት እርድ ለማከናወን አስፈላጊውን ዝግጅት ማጠናቀቁን አስታውቋል። ለበዓሉ የሚቀርበው ስጋ በንጽህና ማከፋፈል የሚያስችሉ የእርድ አገልግሎት መስጫ ክፍሎችን በዘመናዊ መንገድ እንዲሰፉ በመደረጉ እስከ 800 የሚደርሱ በሬዎችን በአንድ ጊዜ የእርድ አገልግሎት መስጠት እንዲቻል ማድረጉን አመልክተዋል። የእርድ ክፍሉን እጅግ በጣም ዘመናዊ በሆነ መንገድ ለማስፋፋት ስራ ተሰርቷል ማለት ነው። ስለዚህ አንዱ ክፍል ብቻ ከ200 እና 300 እርድ ክፍል ይፈጸም የነበረው አሁን ግን ኦልሞስት በአንድ ጊዜ እስከ 800 ድረስ በሬ በአንድ ጊዜ ውስጥ አገልግሎት ሊሰጥበት የሚችልበትን የእርድ ክፍል የማስፋፊያ ስራ በራሳችን ሰራተኞች በራሳችን አቅም ለማስፋፋት ሞክረናል። በሌላ በኩል የተደራሽነት ችግርም ጥያቄዎች ይነሱ ነበረ። በአሁኑ ሰዓት 10 መኪኖቻችንን ሙሉ ለሙሉ በማጠናቀቅ ተጨማሪ 10 አይሱዙ መኪኖችን ከባድ መኪኖችን ወደ ስራ ለማሰማራት ዝግጅታችንን አጠናቀናል ማለት ነው። ዋና ስራ አስፈጻሚው አክለውም ለዘንድሮ የትንሳኤ በዓል 2600 በሬዎች እንዲሁም ከ1400 በላይ በጎችና ፍየሎች በአጠቃላይ ከ4000 በላይ ለሚሆኑ እንስሳት የእርድ አገልግሎት ለመስጠት መታቀዱን ጠቁመዋል። ከዚህ በተጨማሪ የታረደውን ስጋ ለተጠቃሚዎች በፍጥነት ለማድረስ ተጨማሪ የስጋ ማከፋፈያ ተሽከርካሪዎች መዘጋጀታቸውን ገልጸዋል። በእኛ በኩል ቢያንስ በዚህ በዓል ላይ እስከ 4000 የሚሆኑ እንስሳቶችን የእርድ አገልግሎት ለመስጠት ሙሉ ዝግጅታችንን አጠናቀን ጨርሰናል። የነዳጅ ችግር እንዳያጋጥመን ከነዳጅ ድርጅትና ከተለያዩ አካላት ጋር ከንግድ ቢሮ ጋር ጭምር ውይይት አድርገን ማህበረሰቡ ችግር እንዳያጋጥመው መኪኖቻችን በሙሉ ነዳጅ ተሞልተው ዝግጁ እንዲሆኑ የተደረገበት ሁኔታ አለ ማለት ነው። ስለዚህ ማህበረሰባችንን ያለምንም እንከን በጥራትም በፍጥነትም ተደራሽ ለመሆን ዝግጅታችንን ያጠናቀቅን መሆኑን ለማሳወቅ ነው። ዋና ስራ አስፈጻሚው በዓሉን ተገን በማድረግ ህገወጥ የእንስሳት እርድ በመፈጸም ከተመረመረው ስጋ ጋር ደባልቀው በሚሸጡ ስጋ ቤቶችና ሌሎች የንግድ ድርጅቶችን በመለየት ከአዲስ አበባ ንግድ ቢሮና ከደንብ ማስከበር ባለስልጣን ጋር በጋራ እንደሚሰራ አሳውቀዋል። ከስጋ ዋጋ ጭማሪ ጋር በተያያዘ ያነጋገርናቸው የአዲስ አበባ ልኳንዳ አዘጋጆች ማህበር ፕሬዚዳንት አየለ ሳህሌ በየጊዜው የሚስተዋለው የስጋ ዋጋ ጭማሪ ከታክስ ጋር እንደሚያያዝ ተናግረዋል።
ኢትዮጵያ ከአፍሪካ አንደኛ ከዓለም አምስተኛ የቁም እንስሳት ሀብት ያላት ሀገር ነች። ለኢትዮጵያውያን ስጋ ሊርበን አይገባም የሚል ስሜት ነው ያለኝ እንደ ዜጋ ማለት ነው። አንድ ሁለተኛ እንደ ታክስ እኔ እንደ ማንኛውም ነጋዴና ነው ሰራተኛ ከደሞዜ ላይ 35% ይቆረጣል። የስራ ግብሬን እከፍላለሁ በአግባቡ። ከዛ በኋላ ግን ልኳንዳ ቤት ሲሄድ ደግሞ 15% መክፈሌ አግባብ አይደለም የሚል እይታ ነው ያለኝ። ስለዚህ ስጋ ታክስ ኤግዘምትድ ቢሆን የተሻለ ነው ለዜጋው።